ሰበር መረጃ የዛሬውን መረጃዬ ከማቅረቤ በፊት ሁላችሁም ይህንን ፔጅ ፎሎ እንድታደርጉ በትህትና ጠይቃለሁ። ጺም ካለህ ግብር የመክፈል ግዴታ አለብህ የሚል አዲስ ሕግ ተደነገገ። በቅርቡ በኢትዮጵያ ውስጥ ሲንቀሳቀሱ የነበሩ የግል ስፖርት ውድድር ቤቶች እንዲቋረጡ ኦር ደግሞ አገልግሎት እንዲያቆሙ ድርጅታቸውም የስራ ፈቃዳቸው ሙሉ በሙሉ መታገዱ ተገልጾ የነበረ ቢሆንም ይህንን ተከትሎም የብሔራዊ ሎተሪ አስተዳደር በራሱ ይፋዊ ድረገጽ ላይ የቨርቹዋል ጌም መጀመሩ አገልግሎት መስጠቱ ታውቋል። ከዘገባው የተገኙ ዋና ዋና ነጥቦች የፍቃድ ሁኔታ የግል ስፖርት ውድድር ድርጅቶች ፍቃድ ታግዷል። አዲስ አሰራር የብሔራዊ ሎተሪ አስተዳደር የቨርቹዋል ጌም ጨዋታዎችን በራሱ መድረክ ማቅረቡ ጀምሯል። የመረጃ ምንጭ ካፒታል ጋዜጣ። ወደ ዋናውና እየጠበቃችሁ ወዳላችሁት መረጃ ልመለስ። ጺም ካለ ግብር መክፈል አለብህ ያለው እዚህ ጋር የምታዩት ታላቁ ተጽዕኖ ፈጣሪ የሩሲያው ንጉስ ነው። እንግዲህ ግብር መክፈል አለብህ አለ። በታሪክ የታየው አስገራሚው የጺም ግብር በዓለም ታሪክ በርካታ አስገራሚ ግብሮች ተጀምሯል። ከነዚህም መካከል እጅግ አስገራሚውና በታዋቂው ጠበቃ ሰብለ አሰፋ በቅርቡ የተወሳው የጺም ግብር ነው የተነገረው ማለት ነው። ታሪኩ እንዲህ ነው። በሩሲያ መሪ ታላቁ ፒተር ዘ ግሬት ዘመን ሩሲያውያን እንደሌላው የአውሮፓ ሀገራት ዘመናዊ እንዲሆኑ ለማድረግ ወንዶች ጺማቸውን እንዲላጩ ታዘዙ። ነገር ግን ጺሙን አልላጭም ያለ ወንድ የጺም ግብር እንዲከፍል ተገደደ። ግብሩን ለከፈሉ ወንዶችም ጺም ማሳደግ በይፋ ተፈቀደላቸው። ያንንም ላደረጉ የብረት ሳንቲም ወይንም ደግሞ ቶክን ይሰጣቸው ነበር። እስኪ ያስቡት፣ ይህ ግብር አሁን በሀገራችን በኢትዮጵያ ቢተገበር ኖሮ መንግስት ከማን ከፍተኛ ግብር የሚሰበስብ ይመስላችኋል? የጺም ግብር ሰብሳቢዎች በደጃቸው የማያጡት ሰው ማን ይሆን? ጺም የሀብት መገለጫ ነው የሚሉ ጺማቸውን እንደ ክር የሚከተሉና ግርማ ሞገስ የሆኑ የታዋቂ ሰዎችን እናስታውስ። እናንተስ የምታውቁት ጺመኛ ትልቅ ጺም ያለው ሰው ማን ነው? በጓደኞቻችሁ ወይም በታዋቂ ሰዎች መካከል ይህ ሰውም ግብር መክፈል አለበት የምትሉት ረጅም ጺም ያለው ማን አለ? በኮመንት ላይ ስሙን ሜንሽን አድርጉ። ይህንን ፔጅ ፎሎ በማድረግ ቤተሰብ ይሁኑ።